እንኳን ደህና መጣችሁ። የራእይ መጽሐፍ እንደ አንድ ትልቅና ውስብስብ እንቆቅልሽ ነው አይደል? በጣም በምልክቶች በቁጥሮችና በምስጢራዊ ፍጥረታት የተሞላ እውነት ነው። ዛሬ በእጃችን ያሉት ሰነዶች ደግሞ ለዚህ እንቆቅልሽ አንድ ወሳኝ ቁልፍ አግኝተናል ይላሉ። ይህም በምዕራፍ 11 ላይ ስለተጠቀሱት ስለ ሁለቱ ምስክሮች ማንነት ነው። አዎ፣ ወሳኝ ነጥብ ነው። እናም ይህንን አንድ ቁልፍ ስንጠቀም የፍጻሜው ዘመን ክስተቶች በሙሉ እንዴት በተለየ እና ባልተጠበቀ መልኩ እንደሚታዩ እናያለን ይላሉ። ልክ ነው። ዋናው ጥያቄያችን እንግዲህ እነዚህ ምስክሮች እነማን ናቸው? ተልዕኳቸውስ ምንድን ነው? እስኪ ይህንን እንቆቅልሽ መፍታት እንጀምር። ትክክል ነው። እንቆቅልሽ የሚለው ቃል በጣም ገላጭ ነው። ምንጮቹ የሚያተኩሩትም ይህንን እንቆቅልሽ ለመፍታት ነው። እሺ፣ ዋና ዋና ፍንጮቻችን ሁለቱ ምስክሮች፣ 144,000 የሚለው ቁጥር፣ ዮሐንስ የበላት ትንሿ መጽሐፍ እና በተደጋጋሚ የሚጠቀሰው የአልፎ ሚጦ ሀይራ ቀን የትንቢት ጊዜ ናቸው። እነዚህን ፍንጮች አንድ ላይ ስናደርጋቸው የሚፈጥሩት ምስል በጣም አስገራሚ ነው። እሺ፣ ከመጀመሪያው ፍንጭ እንጀምር። እነዚህ ሁለት ምስክሮች እነማን ናቸው? ብዙ ሰው ሲያስብ ቃል በቃል ሁለት ሰዎች፣ ምናልባት ከብሉይ ኪዳን የመጡ እንደ ሙሴና ኤልያስ ያሉ ነቢያት ይመስላሉ። እነዚህ ምንጮች ግን ፈጽሞ የተለያየ ሐሳብ ነው የሚያቀርቡት። እዚሁ ጋር ነው የመጀመሪያው ትልቅ የትርጓሜ ለውጥ የሚመጣው። እንዴት? ሰነዶቹ እንደሚሉት ሁለቱም ምስክሮች የሚለው አገላለጽ ምሳሌያዊ ነው። እሱም የሚያመላክተው ትንሿን መጽሐፍ የበሉትን 144,000 ታተሙ ሰዎች ነው። በቃ ግለሰቦች አይደሉም ማለት ነው። አይደሉም። ስለ ሁለት ግለሰቦች ሳይሆን ስለ አንድ ሙሉ ትውልድ፣ ስለ አንድ የተለየ ቡድን ነው እየተነጋገርን ያለ ነው። የሚገርም ነው። ምንጮቹ እንዲያውም ዮሐንስ ሁለቱ ምስክሮች 144,000 የታተሙት እንዲሁም ቅዱሳን የሚጠበቁበት ምድረ በዳ ሁሉም አንድን መንፈሳዊ እውነታ የሚያሳዩ ተለያዩ ገጽታዎች ናቸው ይላሉ። ቆይ፣ ይሄ በጣም ትልቅ ሐሳብ ነው። ትንሿን መጽሐፍ መብላት የሚለው ምስል በራሱ ለየት ያለ ነው። ይህ ማለት መልእክቱን በጥልቀት ከመረዳትና የራስ ከማድረግ ጋር የተያያዘ ነው። በትክክል ልክ ምግብ በሰውነታችን እንደሚዋሃድ ማለት ነው። በጣም ጥሩ ምሳሌ ነው። መብላት ማለት መረጃን በአእምሮ ብቻ መቀበል አይደለም። መልእክቱ ማንነትህን እንዲለውጥ፣ የሕይወትህ አካል እንዲሆን። ልክ ምንጮቹ ይህንን ሂደት በመንፈስ ቅዱስ መታተም ብለው ይተረጎሙታል። መታተም? ይህ ማህተም ደግሞ የዘላለም ወንጌልን ከመቀበል ጋር እኩል ነው። ስለዚህ እነዚህ 144,000 ሰዎች የእግዚአብሔርን የመጨረሻ ዘመን መልእክት ሙሉ በሙሉ ተዋሂደው ለተልዕኮ የተዘጋጁ ናቸው እያልን ነው። በትክክል ሰነዶቹ የኋለኛ ዝናብ መንፈስ ቅዱስ ብለው የሚጠሩትን ኃይል የተቀበሉ የመጨረሻ ፍሬዎች እንደሆኑ ይገልጻሉ። እሺ፣ ማንነታቸው አንድ ሙሉ ትውልድ መሆኑን ከተረዳን ይህን ያህል ትልቅ ቡድን ምን አይነት ተልዕኮ ነው የተሰጠው? ለአልፋ 260 ቀናት ትንቢት ይናገራሉ ይላል። እዚህም ጋር ብዙ ቁጥሮችና የጊዜ መግለጫዎች ተጠቅሰዋል። አልፋ 260 ቀናት፣ 42 ወራት፣ 3 ዓመት ከ6 ወር፣ አንድ ጊዜ፣ ሁለት ጊዜ፣ ተኩል ጊዜ። ለምንድን ነው አንድን የጊዜ ወቅት በዚህ ሁሉ የተለያየ መንገድ መግለጽ ያስፈለገው? በጣም ወሳኝ ጥያቄ ነው። ይህ ዝርዝር አንዲሁ ለጉራማይላነት እየቀረበ አይደለም። እሺ፣ እያንዳንዱ አገላለጽ ይህንን የራእይ ትንቢት ከሌሎች የመጽሐፍ ቅዱስ ክፍሎች በተለይ ከዳንኤል መጽሐፍ ጋር ለማስተሳሰር ነው። ከዳንኤል ጋር? ለምሳሌ አንድ ጊዜ፣ ሁለት ጊዜ፣ ተኩል ጊዜ የሚለው አገላለጽ በቀጥታ ከዳንኤል ትንቢት የተወሰደ ነው። ገባኝ። ስለዚህ ዮሐንስ ያለው እኔ የማወራው የጊዜ ወቅት ዳንኤል ከተነበየው የፍጻሜ ዘመን ጋር አንድ ነው እንደማለት ነው። እሺ። ከሁሉም በላይ ግን ምንጮቹ አበክረው የሚናገሩት ይህ የአልፋ 260 ቀናት ጊዜ የመጀመሪያው የ7 ዓመት አጋማሽ መሆኑን ነው። የመጀመሪያው አጋማሽ የሚለው ለምን አስፈላጊ ሆነ? ምክንያቱም አጠቃላይ የፍጻሜውን ዘመን የጊዜ ሰሌዳ ይወስንልናል። በኋላ እንመለስበታለን። በደንብ እንመለስበታለን። ለአሁኑ ግን በዚህ የመጀመሪያ አጋማሽ ውስጥ የሁለቱ ምስክሮች ተልዕኮ 3 ዋና ዋና ክፍሎች አሉት። ምንድን ናቸው? አንደኛ፣ የዘላለም ወንጌልን መስበክ። መልእክቱም ግልጽ ነው። እሺ፣ እግዚአብሔርን ብቻ አምልኩ። ሁለተኛ፣
ታላቂቱ ባቢሎን የዓለም የሐሰት ሃይማኖትና የፖለቲካ ሥርዓት ትወድቃለች። ሦስተኛ ለአውሬውና ለምስሉ አትስገዱ። በጣም ቀጥተኛና ፈታኝ መልእክት ነው። ሌሎቹስ? ሁለተኛው ተልዕኳቸው ቅዱሳንን ከአውሬው ኃይል መጠበቅና መንከባከብ ነው። መጠበቅና መንከባከብ። አዎ። ሦስተኛው ደግሞ የአውሬውን ኃይሎች መምታትና ማውደም ነው። እዚህ ላይ ነው ነገሩ ውስብስብ የሚሆነው። እንዴት? በአንድ በኩል ጥበቃና እንክብካቤ አለ፣ በሌላ በኩል ደግሞ ውጊያና ጥፋት አለ። ይሄ እንዴት ነው የሚሰራው? በአንድ ጊዜ ጠባቂም ተዋጊም መሆን? በተመሳሳይ 1260 ቀናት ውስጥ በራእይ 12 ላይ ሴቲቱ ማለትም እውነተኛይቱ ቤተ ክርስቲያን ወደ ምድረ በዳ ሸሽታ ከዘንዶ ጥቃት እንደምትጠበቅ ተጽፏል። ልክ ነው። ታዲያ ሁለቱ ምስክሮች የተዋጉ ከሆነ ሴቲቱስ እንዴት ነው በሰላም የምትጠበቀው? የሚገርመው እሱ ነው። ምንጮቹ የሚሉት ዮሐንስ እያየ ያለው በአንድ የጊዜ ክልል ውስጥ የሚፈጸሙ ሁለት ተለያዩ ሁኔታዎችን ነው። ሁለት ተለያዩ ሁኔታዎች? አዎ። ሴቲቱ የምታመላከተው ከአውሬው የአምልኮ ግዳጅ ሸሽተው የተሰወሩትና ጥበቃ የተደረገላቸውን ቅዱሳን ነው። እሺ። ሁለቱ ምስክሮች ደግሞ በግንባር ቀደም ሆነው ከአውሬው ሥርዓት ጋር እየተጋፈጡ የሚዋጉትን የቅዱሳን ክፍል ያመለከታሉ። ገባኝ። ስለዚህ በአንድ ጊዜ ጠበቃም አለ፣ ውጊያም አለ። በትክክል። ሁለቱም የሚከናወኑት በነዚሁ 14400 አማካኝነት ነው። እሺ። ይህን ያህል ከባድ ተልዕኮ አላቸው። ዓለም አቀፍ ሥርዓትን መገዳደር፣ ወንጌል መስበክ፣ ቅዱሳንን መጠበቅ፣ ከአውሬው ጋር መዋጋት። ይህንን ሁሉ የሚያቀናወሉበት ኃይል ከየት ነው የሚመጣው? ምንጮቹ ስለ ኃይላቸው ምን ይላሉ? ኃይላቸው ፍጹምና መለኮታዊ ነው። ምንጮቹ ከሙሴና ከኤልያስ ኃይል ጋር ነው የሚያነጻጽሩት። እንደ ሙሴና ኤልያስ? አዎ፣ ልክ እንደ ኤልያስ በትንቢታቸው ዘመን ዝናብ እንዳይዘንብ ሰማይን የመዝጋት ሥልጣን አላቸው። ይህ ምሳሌያዊ ትርጉም አለው? አለው። ለመንፈሳዊ እድገት አስፈላጊ ሆነው የእግዚአብሔር ቃልና በረከት ለዓለም ይከለከላል ማለት ነው። እንደ ሙሴ ደግሞ ውሃን ወደ ደም የመለወጥ ሥልጣን አላቸው። ዋው! ከዚህም በላይ ሊጎዳቸው የሚሞክረን ማንኛውንም ጠላት ከአፋቸው በሚወጣ እሳት ያጠፋሉ። ከአፋቸው በሚወጣ እሳት? ቆይ፣ ቃል በቃል? ምናልባት ቃል በቃል ላይሆን ይችላል። ምንጮቹ ከአፋቸው የሚወጣ እሳት የሚለውን ከእግዚአብሔር ቃል ኃይል ጋር ያያይዙታል። ሃሃ፣ ቃላቸው እንደ እሳት ነው ማለት ነው። ልክ ነው። ቃላቸው በጠላቶቻቸው ላይ እንደ እሳት የፍርድ ኃይል አለው ማለት ነው። በተጨማሪም በፈለጉት ጊዜ ምድርን በተለያዩ መቅሰፍቶች የመምጣት ሥልጣን አላቸው። በቃ ማንም ሊቋቋማቸው አይችለው። ለተወሰነ ጊዜ አሁን ቆይ፣ ይሄ አሁን ትንሽ ግራ ያጋባል። ይህን ያህል መለኮታዊ ኃይል ኑራቸው ማንም ሊነካቸው የማይችል ከሆነ ታሪኩ እንዴት ነው የሚቀጥለው? ምክንያቱም መጨረሻቸው ሞት እንደሆነ እናውቃለን። ትክክል ነው። ኃይላቸው ለምን እዚህ ጋር ሊጠብቃቸው አልቻለም? ምንጮቹ ይህንን ግጭት እንዴት ያብራሩታል? በጣም ጥሩ ጥያቄ ነው። ይህ የትንቢቱ ቁልፍ ነጥብ ነው። እሺ፣ ኃይላቸው የሚጠብቃቸው ለተወሰነ ጊዜ ብቻ ነው። ለተልኳቸው ለተሰጣቸው ለአልፎ እስከ ሞት ቀናት። በቃ ለተልኳቸው ጊዜ ብቻ? አዎ። በዛ ጊዜ ውስጥ ማንም ሊነካቸው አይችልም። ተልኳቸው ሲጠናቀቅ ግን የእግዚአብሔር ጥበቃ ለጊዜው ይነሳል። እናም ምንጮቹ ሂደቱን በቅደም ተከተል ያስቀምጡታል። ልክ የአልፎ እስከ ሞት ምስክርነታቸውን ሲጨርሱ ከጥልቁም ቢወጣው አውሬ ያሸንፋቸዋል፣ ይገድላቸዋል። እናም ይሞታሉ። ከዛስ ታሪኩ እጅግ በጣም አስደንጋጭ በሆነ መንገድ ይቀጥላል። አዎ። ስጋቸው በታላቂቱ ከተማ መንገድ ላይ ለ3 ቀን ተኩል እንዲቀር ይደረጋል። ይህቺ ከተማ በመንፈሳዊ ሰዶምና ግብጽ ተብላ የተጠራችው የኢየሩሳሌም እንደዋለች ምንጮቹ ይጠቅሳሉ። አዎ። ከዚያም የሆነው ነገር የዘመኑን መንፈስ ቁልጭ አድርጎ ያሳያል። ዓለም በሞታቸው ታላቅ ደስታ ያደርጋል። ደስታ? አዎ። እርስ በርስ ስጦታ ይሰጣጣሉ። ምክንያቱም እነዚህ ነቢያት በምድር የሚኖሩትን አሰቃይተዋቸው ነበርና። የእውነት ቃላቸው ለዓለም ስቃይ ሆኖበት ነበር ማለት ነው። በትክክል። ይህ በጣም የሚዘገንን ምስል ነው። ዓለም በሙሉ በነቢያት ሞት ሲደሰትና ፈሽታ ሲያደርግ። እውነት ነው። ምንጮቹ የዚህን ያህል ጥላቻ ምክንያት ምን እንደሆነ ይጠቅሳሉ። ምክንያቱም የእነሱ መልእክት የዓለምን ሥርዓት፣ ምቾትና የኀጢአት ደስታ የሚረብሽ ነበር። ለአውሬው አትስገዱ የሚለው ጥሪያቸው የሰዎችን የደህንነት ስሜትና የኢኮኖሚክ ጥቅማቸውን የሚነካ ነበር። ልክ። ስለዚህ ሞታቸው ለዓለም ትልቅ እፎይታ ነበር። ለ3 ቀን ተኩል ያህል ክፋት ያሸነፈ ይመስላል። ግን ታሪኩ እዚያ ላይ አያልቅም። አያልቅም።
ከ3 ቀን ተኩል በኋላ ከእግዚአብሔር የሕይወት እስትንፋስ ገብቶባቸው በእግራቸው ይቆማሉ። አዎ። ጠላቶቻቸውም በፍርሃት የተመለከቱ በደመና ወደ ሰማይ ያርጋሉ። ይህ ክስተት ዝም ብሎ የግል ድል አይደለም አይደል? በፍጹም ትልቅ የሆነ የዘመን መለወጫ ነጥብ ነው። ፍጹም። ምንጮቹ እንደሚሉት የእነሱ ትንሣኤና ዕርገት ሁለተኛው ወዮታ ማብቃቱን እና ሦስተኛው ወዮታ መጀመሩን ያመለክታል። በትክክል። ከዚህም በላይ ይህ ክስተት የመጀመሪያው ትንሣኤ ተብሎ ከሚጠራው ጋር የተያዘ ነው። እሺ። በዚህ ጊዜ በክርስቶስ የሞቱ ሰማዕታት በሙሉ ከሙታን ይነሳሉ። በሕይወት የነበሩት ቅዱሳንም በቅጽበት ይለወጣሉ። ሁሉም በአንድነት ወደ ሰማይ ይነጠቃሉ። ስለዚህ የሁለቱም ምስክሮች ትንሣኤ ለሁሉም ቅዱሳን የመነጠቅ ምልክት ነው ማለት ነው። አዎ፣ እንደማስጀመሪያ ምልክት ነው። ይህ ከሆነ በኋላ በምድር ላይ ምን ይቀራል? በምድር ላይ የሚቀሩት ለአውሬው የሰገዱና ምልክቱን የተቀበሉ ሰዎች ብቻ ናቸው። በቃ እነሱ ብቻ። አዎ። ሦስተኛው ወዮታ የሚባለውም በእነዚህ ሰዎች ላይ የሚመጣው የሰባቱ መቅሰፍቶች ፍርድ ነው። ገባኝ። ስለዚህ የቅዱሳን መነጠቅ ለዓለም የፍርድ ዘመን መጀመሪያ ይሆናል። ልክ እንደዛ። እሺ፣ አሁን ሁሉም ፍንጮች አንድ ላይ እየመጡ ይመስለኛል። አዎ። ታዲያ ይህ ሁሉ ስለ ታላቁ መከራ ጊዜ ያለንን ግንዛቤ እንዴት ነው የሚለውጠው? ሰነዶቹ የሚያቀርቡት የጊዜ ሰሌዳ ከተለመደው አስተሳሰብ በጣም የተለየ ይመስላል። እስኪ ጠቅለል አድርገን እንየው። አዎ፣ እዚህ ላይ ነው አጠቃላዩ ምስል ግልጽ የሚሆነው። የጊዜ ሰሌዳው እንዲህ ነው የሚቀርበው። እሺ። የመጀመሪያው አጋማሽ ያው 1260 ቀናት። በዚህ ጊዜ የአውሬው አምልኮ በዓለም ላይ ግዳጅ ይሆናል። ይህ ለቅዱሳን ታላቁ መከራ ነው። ሁለቱ ምስክሮች የሚሰብኩት የሚዋጉትና ቅዱሳንን የሚጠብቁት በዚህ የመከራ ወቅት ነው። እሺ። ከዚያስ? ከዚያ የአጋማሹ መጨረሻ ላይ የ1260 ቀናቱ ሲያልቁ ሁለቱ ምስክሮች ይገደላሉ። ከ305 ቀናት በኋላ ይነሳሉ። ከዚያም የመጀመሪያው ትንሣኤና የቅዱሳን መነጠቅ ይፈጸማል። እና የመጨረሻው ምዕራፍ ሁለተኛው አጋማሽ በሚቀጥሉት 1260 ቀናት ማለት ነው። በዚህ ጊዜ በምድር ላይ ለቀሩት የአውሬው ተከታዮች ሰባቱ መቅሰፍቶች ይወርዳሉ። ስለዚህ መከራው ለቅዱሳን ሳይሆን ለክፉዎች የተዘጋጀ የፍርድ ጊዜ ነው። ይህ ማለት ቅዱሳን ሰባቱን መቅሰፍቶች በፍጹም አይቀበሉም ማለት ነው። በፍጹም። የመከራው ቀናት ያጥራሉ የሚለው ቃል የሚፈጸመው በዚህ መንገድ ነው የሚል ትርጓሜ ነው የቀረበው። ልክ ነው። ቅዱሳን የመጀመሪያውን አጋማሽ መከራ ያልፋሉ፣ ነገር ግን የመጨረሻውን የፍርድ መቅሰፍቶች አያዩ። በትክክል። ይህንን የጊዜ ሰሌዳ ለመረዳት በዳንኤል ለሰናሴ 17 ላይ ያለው የትርጉም ልዩነት ቁልፍ እንደሆነ ምንጮቹ ይጠቁማሉ። እሱ ምንድን ነው? ጥቅሱ በአጋማሹ ላይ መስዋዕቱን እና ቁርባኑን ያስቀራል ይላል ወይስ በአጋማሹ ጊዜ ያስቀራል ይላል? የትንሽ የሚመስል የቃላት ልዩነት ትርጉሙን ሙሉ በሙሉ ይለውጠዋል። ሰነዶቹ እንደሚሉት ትክክለኛው ትርጉም በአጋማሹ ጊዜ ነው። ይህ ማለት የአውሬው የግፍ አገዛዝ የሚጀምረው ከ7ቱ ዓመታት መጀመሪያ አንስቶ ነው ማለት ነው? በትክክል ከመጀመሪያው ቀን ጀምሮ። እሺ፣ አጠቃላይ ሐሳቡን ያዝነው ይመስለኛል። ለማጠቃለል ያህል እሺ፣ እነዚህ ምንጮች የሚያቀርቡት ትርጓሜ ሁለቱ ምስክሮች ግለሰቦች ሳይሆን የ144 ሺህ የታተሙ ቅዱሳን ምሳሌ መሆናቸውን ነው። አዎ፣ እነዚህ ቅዱሳን ለመጀመሪያዎቹ 1260 ቀናት ይሰብካሉ፣ ከአውሬው ጋር ይዋጋሉ፣ ከዛም ተለቋቸው ሲያልቅ ሰማዕት ይሆናሉ። ልክ ነው። ከ3 ቀን ተኩል በኋላ ያላቸው ትንሣኤና ዕርገት ደግሞ የተላለቁ መከራ ማብቂያና ለዓለም የመጨረሻው የፍርድ ዘመን መሆኑን ያበስራል። አዎ፣ ዋናው ነጥብ ይህ ነው። የትርጓሜ የፍጻሜውን ዘመን ክስተቶች በተለየ ቅደም ተከተል ያስቀምጣል። በተለይም የታላቁን መከራ ጊዜ፣ የቅዱሳንን መነጠቅና የሰባቱን መቅሰፍቶች ተቀባዮች ማንነት በተመለከተ የተለመደውን አመለካከት ይሞግታል። አዎ፣ በጣም ይሞግታል። ቅዱሳን የመከራውን የመጀመሪያ አጋማሽ ያልፋሉ፣ ነገር ግን የፍርዱን መቅሰፍቶች አይቀበሉም የሚል ጠንካራ መከራከሪያ ያቀርባል። እጅግ በጣም ጥልቅ ትንታኔ ነው። ለመጨረሻ ጊዜ አድማጮቻችን እንዲያስቡበት አንድ ጥያቄ ላንሳ። እሺ። ምንጮቹ እንደሚሉት ሁለቱ ምስክሮች ዓለም ንስሐ እንዲገባ ዕድል ለመስጠት የተላኩ የጸጋ መልእክተኞች ናቸው። በሌላ በኩል ደግሞ ጠላቶቻቸውን በእሳት የሚያጠፉና ምድርን በመቅሰፍት የሚመቱ አስፈሪ የፍርድ ኃይሎች ናቸው። ትክክል ነው።
ይህ የጸጋና የፍርድ ሁለት ገጽታ በአንድ ተልቆስ ውስጥ እንዴት ሊጣጣም ይችላል? የሰው ልጅ ታሪክ የመጨረሻ ምዕራፍ በእነዚህ ሁለት ተቃራኒ ኃይሎች መካከል በሚደረግ ትግል ለሚገለጽ ነው ማለት ይሆን? በጣም ጥሩ ጥያቄ ነው። ስለ ጊዜያችሁ እናመሰግናለን።